ዋው 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 ዋው! ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረው ይህንን ቀን ነበረ። ምን መሰላችሁ? ከዛሬ ዓመት አካባቢ ላይ ነቢዩ በአንድ ሌሊት በአንድ ጥባት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ መረጃዎች አንጥቼ ነበረ። ውሸት ነው ብለው የአንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ነቢያችን ላይ ያሉ። አሁን ሰሞኑንም ካያችሁ እንዲሁም ከዚህ በፊት ጀምሮ ነው ሃይማኖቱን የቀየረ ግደሉት የሚል እጅግ በጣም ብዙ ሀዲሳቶች አሉ። ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ እንዴት እንደተሸማቀቁ ያውም ራሱ ገብቶ አስታራቂ ሆኖ ያለውም እሱም ይህንን ሀዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። እነሆ እሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር አሁን ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ነው። ሐዲስ ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲስ ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ላ ሙአኸዘ ሙዳሃና አይደለም። هذا دين الله يعني دين الله እኔ ብር አልፈልግበትም። ወንድማችን ወሂድ ብር አይፈልግበትም። ማንም ጥቅም አይፈልግበትም። ሊላህ ነው አስተካከል እኔ አሁን ለምሳሌ አስተካከል ለማለት ዕውቀቱ የለኝም። ይቅርታ እናንተ እኮ ዕውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራችሁ። ወይም ውሸት ልክ እሳት ውስጥ እንደገባ ፌስታል እውነት ፊት ሲቆም ኩርምት ጭርምት ይላል። እንዲህ ነው ውሸት። ሐዲሱን ይሁት ሰሒህ ነው፣ ቡሃሪ ላይ ይገኛል። በአንድ ሌሊት ነብዩ ሚስቶቹን ለመገናኘት ጧፍ ያደርግ ነበር ብዬ ካዱኝ። ሃይማኖቱን የቀየረ ግደሉት ነው የሚለው ቀጥታ። ይሄንንም አይ ቀይሮ ካልተዋጋ አይገደልም ብለው ካዱኝ። መጧነኝ ሳት የሆኑ በጣም ጎበዝ እንደሆኑ ሰምቻለሁ። ታሪካቸውን የልጆቹን እዚህ ቲክቶክ ያሉትን እንዳለ ማስተማር የሚችሉ እንደሆነም ሰምቻለሁ። በዲናቸው ጉዳይ ላይም እንደማይደራደሩ ሰምቻለሁ፣ አውቃለሁ። እንደማይምሯቸውም እየጠበቅኩ ነበረችን ቀን። ምክንያቱም ነብዩ ምን ብሏል? በእኔ ላይ የቀጣጠፈ ገሃነም እሳት ይገባል ብሏል። ከሁለት አንዱ ገሃነም መግባት አለባቸው ማለት ነው ከቀጠፉ። ይሄኛው ኡስታዝ እነሱ ጋር ሄዶ ለመደለል የሚሞክረው ራሱም ይሄንን ሐዲስ ክዶታል። አላቅም አለ አይደል አሁን። ስለዚህ ሊሞግተን አይችልም። መሀይም ነው ማለት ነው። ቴንኪው። ስለዚህ እንደማያውቅ ሆኖ ላለመሞገት እነሱ ለምን ካነሳ አንተም እንደዛ ነህ እንዴ ብለው እንደሚመቱት ስላወቀ አይ እኔ ዕውቀቱ የለኝም ብሎ አለፋቸው ማለት ነው። እሱም ሃይማኖቱን የቀየረ ይገደል የሚለውን ሸምጥጧል። ከምንም በላይ ደግሞ ሱረት ጠለቅ ላይ የሚገኘውን የፍቺ ምዕራፍ ላይ የሚገኘውን ይሄ ኡስታዝ ቁጥር 4 ላይ የሚገኘውን 4 ላይ የሚገኘውን ሚሽነሪዎች እየቀጠፉብን ነው ገና ፔሬድ ያላየች የሚለውን ወይንም ገና ያልደረሱ የሚለው እድሜያቸው 20-30 የሆኑ ናቸው ሚሽነሪዎች ናቸው ልጆች ብለው የፈቱት ብሎ እያለን ነው። ይሄንን ታዲያ እነ ኢብን ከሲር እነ ኢማም ጠባሪ እነ ቁርጡቢ እነ ሳዲ ሚሽነሪ ናቸው እንዴ? እሱንም እስቲ ቼክ አድርጉልን ወገኖቼ፣ ቼክ አድርጉት እስቲ። ዘሆል ሙፈሲሮቹ ገና ፔሬድ ያላዩ ብለው ሲፈቱ ገና እድሜያቸው ያልደረሰ ብለው ነው ያስቀመጡት። እሱ ግን ሚሽነሪዎች ናቸው እንደዛ የሚሉት ብሏል። ዘሆል በሚባል ደረጃ ሙፈሲሮቹ የሚስማሙት እንደዛ ነውና፣ ስለዚህ ሙፈሲሮቹ እየቀጠፉ ነው በቁርአኑ ላይ ማለት ነው። አሉ የሚባሉ ሙፈሲሮች ውሸታም፣ ቀጣፊ፣ ሚሽነሪ ናቸው ወይ? በዛው ቼክ አድርጉልን። እችኛዋንም ትንቢት እንጠብቃለን ትፈጸማለች ብለን። ስለዚህ አናሽምኛ የሚዋሹ በየቀኑ እንዲዋረዷታል ማለት ነው። ኦኬ ጥቁር አዝሙድ እንኳን ደህና መጣ።
እንኳን ደህና ቆየኝ። አላህ የትኛውን የልጅነት አይነት ነው የተቃወመው? አላህ እንዴት የተቃወመው ልጅነት አለ እንዴ? አልተቃወመም። ስለዚህ ልጅ አለው አለ አላህ አባት መባል ይችላል? አላህ ፈጣሪ ነው እንጂ አባት አንልም። ኦኬ። ስለዚህ አባት መባል አይችልም። እና የተቃወመውም ልጅነት የለም። ማንኛውም ልጅ ነው ማለት እወልዳለሁ እያለ ሳይሆን ግን እወልዳለሁም እወለዳለሁም ሳይሆን እንደማንኛውም ሌላ ሰው እንደሚፈጠረው ሁሉ ልጅ ይወለዳል። የሚወለዱትን ልጅ ደግሞ አይቃወሙም። ኖ እንደዛ ሳይሆን አላህ አባት መባል ይችላል። አባት አንልም ነው እያልኩ ያለው። አባት አንልም እኛ ምክንያቱም ምንድን ነው እሱ? ነቢያቶች አባት ብለው አምላክን ሳለ አጋንንቶች መጥተው ከአጋንንትና ከነቢያቶች ማንን ነው የምታምነው? አጋንንት ማለት እኮ ሸይጣን ነው። ከአጋንንትና ከነቢያት ማንን ታምናለህ ነው ጥያቄ። ማንንም አላምንም፣ ግን መልእክተኞቹን እንደ መልአክ እቀበላለሁ። ኦኬ፣ መልእክተኞቹን እንደ መልአክ ማምነው መልአክ የለኝም። ማምነው መልአክ የለኝም። ግን ቆይ ከአጋንንትና ከመላእክት ከነቢያቶችና ከአጋንንት ማንን ነው የምታምነው? መልአክና ማጋነትን አንድ አታርግ እያልኩ ነው። ከአጋንንትና እንዴት ብሎ አንድ ሊሆን ይችላል? አዳምጥ። ከአጋንንትና ከመልእክተኞች ወይንም ከነቢያቶች ማንን ታምናለህ? ማምነውማ መልእክተኞችን ነው። ግን እንደ ፈጣሪ ሳይሆን ማምነው እንደ መልእክተኝነት ነው። ችግር የለውም። እኔም እንደ ፈጣሪ ብዬ አይደለም ጥያቄ። ስለዚህ ነቢያቶች አስቀድሞ አምላክ ልጅ አለው ብለው ሲሉ፣ አጋንንቶች ደግሞ ልጅ የለውም ሲሉ የአጋንንትን ቃል አምነህ እንዴት ነው እሱ ልጅ የለውም የምትለው? ስላልወለደ ነው። ስለዚህ አጋንንቶችን ነው የምታምነው ማለት ነው ከነቢያቶች አስተምሮ ይልቅ። አይ እሱ መረጃ ላይ አይመስልም። ዝም ብለህ ነው የምታምነው። ያንብብ ከቁጥር 1 ጀምሮ አንብብለት። አጋንንቶች ናቸው። ስህተት የሆነ ትርጉም ነው እሱ። ስህተት ነው። ኦኬ፣ አረብኛውን አድርግለትና ተፈስረው። ስህተት ከሆነማ ደስ ይለናል። ቁርአናችሁ ሁሉ የተሳሳተ እንደሆነ ከነገራችሁን አሪፍ ነው። ኖ ትርጉም ስህተት ይሆናል እንጂ እንደዚህ የሚል የለም። እስልምና ሲጀመር ይወልዳል አይወለድም ማለት መጀመሪያ ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ከዚህች ውጭ የምታውቋት ነገር እንዳሌለች አውቃለሁ። አላህ ተመለስ። አላህ ላስወጣ ነው ማትመለስ ከሆነ ኦኬ። ክፍሉን አትዝጋው ቆስጠንጢኖስ፣ አይመችም። እሰማለሁ። ትሰማለህ? ያ ክፍሉን ክፈል፣ አንብበልና ቆስጠንጢኖስ። አታነበው እኮ ዘጋው። እሺ፣ አይ ቻርጅ ይሰቀው ስለሆነ ኦኬ።
እንኳን ደህና መጣሽ። መልካም። እሺ ጥያቄ ምን ነው? እሺ የቁርአኑ ክፍል ይሄ ነው። ይህንን የቁርአን ክፍል ለአላህ ልጅ የለውም ብለው የተናገሩት እነማን ናቸው? ነቢያቶች ናቸው ወይንስ አጋንንቶች? የቱ ጋር እስኪ አንብብልኝ። የአጋንንቶች ምዕራፍ ከቁጥር 1 እስከ 3 ሱረቱል ጂን። ያ እሺ ቀጥል። እሺ ሱረቱል ጂኒ ሱረቱል ጂኒ 72ኛው ምዕራፍ ማለት ነው። ከቁጥር 1 ጀምረን እሺ ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን የተናገሩት እነማን ናቸው? ምን አንተ ቀደም እነማን ናቸው ያልከው? እኔማ ጥያቄ ነው። አጋንንቶች ናቸው አይደል የተናገሩት? እሺ አጋንንት ማለት ምን ማለት ነው? ጂኒ ማለት ነው። እሺ ጂኒ ካፍር አለ ሙስሊም አለ። በእኛ እንደናንተ እንዳታስብ። በእኛ የሚያምኑት አሉ፣ የካዱት አሉ። የትኛው ነብይ ነው ጂኒ የሚያምን አለ አጋንንት ያመናል ብሎ ያስተማረ? አንድ ነብይ እስኪ መሐመድ መጥቶ ከተናገረው እዚህ ጋር መጥተው እዚህ ጋር የመጀመሪያቸው ነው። ባይዘ ገና መጥተው ሲያምኑ ራሱ ገና እያመኑ ነው። ኤኒዌይስ ከዛ በፊት አጋንንት አማኝ አጋንንት ማያምን ያስተማረ እስኪ አንድ ነብይ ጥቀስልኝ። እሺ እሱን እነግርሃለሁ። መጀመሪያ ተረደኝ። አሁን ልጁን ያሳየው እኛ ጋር ነብዩ የተላኩት ለሰውና ለጅንም ነው እና ያመኑት ልክ እንደኛ መሰከሩት። ኬቢኪ ኦኬ፣ ለሰውም ለጅንም ነው የተላከው። ከእያንዳንዱ ለጎሳቸው መልእክተኛ ልካለው ነው እንጂ ያለው ለሰውም ለጅኒም መልእክተኛ ልካለው አንድ ሰው አላለም። ከእያንዳንዱ ከጎሳው ነው የሚለው፣ በገዛ ቋንቋው በጎሳው ሱራ 14 ላይ ሰው ሙሐመድ ያጋንንት ጎሳ ነው እንዴ? ለአጋንንቶች ሙሐመድ ተልኳል ነብይ ሆነው ብትለው ኤኒዌይስ ችግር የለውም። እሱንም እንተወው። ኢቭን እሱም ፖይንት ስላልሆነ እዚህ ጋር እንመለስና እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብሎ የተናገረው ማን ነው? ቁርአን ለዓለማት ነው የተላከው። ለጂኒዎች ለምናምን አልተባለ። ዓለማት ብሌን ተራን ጠብቅ። እነሆ የጌታችን ክብር ላቀ፣ ዓለማት ነው የተላከው። ተረጋጋ፣ ተራን ጠብቅ። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ያለው ማን ነው? እሱ ብሌን። እሺ ወይ መልስ። ኬቤኪ ከደከመ እሺ፣ ልክ እንደኛ አመኑት እኮ ነው የሚለው። እኛም እንደዛ ብለን እናምናለን። ምን ብለው ነው ያመኑት? ብለው ተቀበሉት። ምን ብለው ነው ያመኑት? አጋንንቶች ልክ እንደኛ ምን ብለው አመኑ? አጋንንቶች ምን ብለው አመኑ? አጋንንት አይደለም ጅኒ ነው። አጋንንት ማለት ሸይጣን ማለት ነው። ይሄ ደግሞ ሸይጣን አይደለም። ምዕራፉ ራሱ አጋንንት ማለት ለሰው ይባላል። እኛ ወይ ከቤኪ አጋንንት ማለት ምዕራፉ ገና ሲጀምር ራሱ ሜቢ መግቢያውን አሳየው የአጋንንቶች ወይም የጂኒ ምዕራፍ ነው የሚለው። አጋንንት ማለት ጂኒ ማለት ነው። ኢንተርቼንጅብሊ ሁለቱም ቃላቶች አብረው ይሄዳሉ። ኤኒዌይስ ግን ያው ላሳየው ምዕራፉን ጠጋ አድርግለት ይነበብላል። ሱራ አልጂን የጋኔኖች ምዕራፍ ይታያል። ሸይጣን እና ጂኒ አንድ አይደለም። እሱን እንድትረዳ ብያለሁ። አንተ ነህ መተህ አንድ አይደለም እያልከኝ ያለኸው። ስሪታቸው የተለያየ ነው። ሸይጣን ማለት ሸይጣን ከምንድን ነው የተሰራው? የሰውም ሴጣን አለ ጂኒም ሴጣን አለ ብለህ ታምናለህ። አንተ ነው የምታምነው። እሱ ማተር አያደርገኝም። እኔ ፖይንት አይደለም እሱ። ኤኒዌይስ ቆይ አዳም አጋንንቶች ምን ብለው ነው ያመኑት? ጂኒዎች በል ጂኒዎች ያመኑት ልክ እንደኛ ነው ያመኑት። አላህ አንድ ነው አይወልድም ብለው ነው ያመኑት።
ኦኬ። ስለዚህ ይህንን ምስክር ይዛችሁ ከዛ በኋላ አይወልድም አይወለድም ትላለህ። አጋንንት የነገሩህን ምስክር ይዘህ፣ ነቢያት ግን ምን ብለው ነገሩ? ነቢያቶች አስቀድመው አምላካችን አባታችን ነው ብለው ሲያስተምሩ አጋንንቶች መጡና ከ600 ዓመት ክርስቶስ ከሄደ ከ600 ዓመት ሐዋርያቶች ካስተማሩ በኋላ አጋንንቶች መጥተው ጌታችን ሚስትም ልጅም የለውም። ፖለቲካ አትስራ። የትም ቦታ ላይ ነቢያት አምላክ አላስተማሩ። እንደዛ ብለው ያስተማሩት ናከፍል አድርገህ ከጎን የሆነና ስንለጣጠፍ ደስ ይለኛል። ድገመው እስኪ። ምን አልክ? አንድም ቦታ ቁርአን ውስጥ ነቢያቶች ማለት ነው አላህ አባት ልጅ አለው ብለው አላስተማሩም። አላህ ልጅ የሌለው ለምንድን ነው? ሊሆን ይችላል። አላህ ልጅ የሌለው ለምንድን ነው? ስለማይገባው ነው። እንዴት ስለማይገባው አይደለም። ስለማይገባው ሳይሆን ናኮስታ ይከፍል። ይህንኑ ክፍል ክፈተው። ሚስት ስለሌለው ነው። ክፈተው። ሚስትንም ልጅንም አልያዘም። ሚስት የምታስፈልገው ልጅ ለመውለድ ነው። ስለዚህ ለአላህ የአካል ክፍሎችን ታጸድቃለህ። ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል። አጋንንቶች መጡና ምን አሉ? የጌታችን ክብር ላቀ፣ ሚስት አልያዘም፣ ልጅ የለውም። ነሰሰርሊ ልጅ እንዲኖረው አላህ ምን ያስፈልገዋል? ሚስት ያስፈልገዋል። ሚስት ያስፈልገዋል። ነቢያቶች ግን አምላክ አዳምስ የጸጋ አባት ነው ሲሉ አባታችሁ ነኝ ሲል አምላክ አባታችን ነው ሲሉ ሚስት አግብቶ ወለደ ምናምን የሚል ተረት ተረት አስተምረዋቸው አይደለም። እዚህ ጋር ብቻ አይደለም። ባይዘይ ሱራ 6 ክፈተው። አላህ የተረዳው የግዴታ አባት ለመባል ወሲብ ማድረግ አለበት። እንዴ ወሲብ ማድረጋት የታለችና ብሎ ይላል። ይህንን እንዲል ደግሞ ያደረጉት ማን ናቸው? እንዲህ እንዲያስተምር ያደረጉት አጋንንቶች፣ ጂኒ። ሉክ 100 ላይ አድርገው፣ ከ100 አድርገው። ለአላህም ሉክ ቅድም አይባልም ስላልከኝ ነው። ለአላህም አጋንንትን የፈጠራቸው ሲሆን ማን? አጋንንትን ተጋሮች ያደረጉ ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀው ነው። ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ምን ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እኔ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ካልኩኝ የግዴታ ልጅ እንዲኖረኝ ሚስት ያስፈልገኛል። እነማን ናቸው ይህንን ምስክር የሚሰጡት? አጋንንቶች። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? የትኛውም ነቢይ እንደዚህ ብሎ አላስተማረም። በዋናነት ልቃወም ነው የመጣሁት ክርስትናና እስልምና ይህን አስተምረው ብለው ሲል ክርስቲያኖችም አይሁዶችም አምላክ ሚስት አግብቶ ሎቱ ስብሐት አንተ የሆነችን ዳዊትን ኮረዳ አግብተህ ከዛ በኋላ ጨጉላ ምናምን እንትን ብለህ 9 ወር ተረግዞ ልጅ ይወለዳል ብሎ የሚያስተምር ክርስቲያንም የለም አይሁዳዊም የለም። የእናንተው ግን አጋንንቶች ምን ብለው ነገሩት ለመሐመድ? አላህ እኮ ሚስት አላገባም፣ ሚስት እኮ የለውም። ስለዚህ እንዴት ልጅ ይኖረዋል? ስለዚህ በቃ እኛ አመንን በጌታችን ሚስት የለውም ልጅም የለውም። ይህንን አስተምሮ ዛችሁ መታችሁ ክርስትና ላርም ነው ስትሉ አታፍሩ? የአጋንንትን አስተምሮ ዛችሁ መታችሁ አትዋሽ። ለምን እንደዚህ ትዋሻለህ? ሚስት አለችው። አጋንንት አይልም። እፎይ ቆይ አጋንንት አይልም። ቆይ ከላይ አጋንንት ይላል አይልም? አንድ ያስምርለት አሳየው። ስመኝ አታጨበርብር። አላህ ነው እየመሰከረ ያለው እንጂ አጋንንት ይላል አይልም? አጋንንት ይላል አይልም? አላህ ነው እየነገራቸው ያለው። አጋንንት ይላል አይልም? አላህ እኮ ነው እየነገራቸው ያለው። ኦኬ መልስለት። የአጋንንቶቹ ምስክር መልስለት። አላህ ነው እየነገረ ያለው። ሉክ አላህ ነው እየተናገረ ያለው ብሎናል። ስለዚህ አላህ ምን እያለ ይናገራል ማለት ነው? እነሆ የጌታችን አላህ ጌታ አለው ማለት ነው። ኬቤኪ አላህ ጌታ እንዳለው ዛሬ ገና አወቁ። አላህ ነው እየተናገረ ያለው። ቁጥር 3 አንብቡት። እነሆ አላህ ነው ብሎናል። እነሆም የጌታችን ክብር ላቀ። አላህ ጌታ አላቸው። አላህ ምን አለ?
የጌታችን ክብር ላቀ። ሚስትን ልጅም አልያዘም። ፖለቲካ አትስራ፣ እንደዛ አይደለም። ተረደኝ፣ መጀመሪያ ስመኝ አስጨርሰኝ። ከየት አመጣው እንደዚህ አይነቱ ነገር? አንብበው፣ እሺ ቁርአኑን አንብበው። ልንገርህ፣ መጀመሪያ ጂኒዎች አመኑት። እንዳመኑት ደግሞ አላህ ነቢዩ አለይሂ ሰላም ነገራቸው ነው እንጂ ጂኒ ለራሳቸው ለነቢዩ መሐመድ ተገናኝቶ እየተናገሩ አይደሉም። ከተረዳኸኝ ማለት ነው። አልተገናኙም። ፖለቲካ ለመስራት ቆይ ከፍ ላድርገህ። ተገናኝተዋል አልተገናኙም? ጂኒዎችና መሐመድ ተገናኝተዋል አልተገናኙም? እዚህ ጋር ተገናኙ የሚል ነገር የለም። ተገናኝተዋል አልተገናኙም? ተገናኝተው ነግረውታል አልነገሩትም? ተማምረዋል አልተማማሩ? ራሱ ፍላጎት ቆይ ተገናኝተዋል አልተገናኙም? እንደተገናኙ ነቢዩ መሐመድ አለይሂ ሰላም ቻሌንጅ አድርገኝ እስኪ። ግን እነሱ ተገናኙ። ቆይ ታጋንንቶቹ ጋር ተገናኝቷል ወይንስ አልተገናኘም? መሐመድ እኔ እስልምና ለቀ ከወጣ አንድ አይደለም ብዙ ከቡሃሪም ከሙስሊምም ከፈለከው ሳሂህ ሐዲስ ሰጣለሁ እንደተገናኙ። ነገርኩ እኮ ነቢዩ መሐመድ አለይሂ ሰላም እንደተገናኙ አላወቁም። አላህ ግን ነገራቸው። ነቢዩ መሐመድ አለይሂ ሰላም ሰውን እያስተማሩ ነበር። ከዛ ጅንም እንዳመኑ አላህ ነገራቸው ለነቢዩ መሐመድ አለይሂ ሰላም። እሺ ዛፍ እንደነገረቻቸው ብነግርስ? አላህ ሳይሆን ዛፍ እንደነገራቸው ጂኒዎቹ እንደሰሙና እንደተማሩ ዛፍ እንደሆነች የነገረቻቸው ብነግርስ? እስልምና ለቀ ትወጣለህ? ለምን? እሱ እኮ አይገርም፣ ያላ ተአምር ነው። እንዲሁም ይሄ የሚኮራበት ነው እንጂ መረጃ ማምጣት ስላልቻለ ነው እንደዛ ያለው። ኤኒዌይስ አልተገናኙ የሚለው ተረት ተረት ነው። ተገናኝተዋል። እኔ ዋና ፖይንቴ ስላልሆነ እሱ ቻሌንጅ ካደረከኝ ግን ደስ ይለኛል። እስልምና ለቀ ከወጣ ሳታ ያለው መረጃ። ኤኒዌይስ አንዋር ቀጥል። ቆ ለመውጣት ያንተን ሃይማኖት መከተል መቻል አለበት ማለት አልወጣኝም፣ ግዴታ አይደለም። እና እንደዛ ብለህ የምታስብ ከሆነ አስተምሮቱ ላይ ከሆነ ምንድነው የእናንተ ሃይማኖት ልጅ አለው? የእናንተ ሃይማኖት አላህ ልጅ አለው ብለህ ካሰብክ ተግባባ። ኢየሱስ ክርስቶስ የምታምኑት ሃይማኖት ልጅ አለው ብለህ ድምጽ እየተቆራረጠ ነበር። አይሰማም? አሁን ይሰማል። እስከ እሱ ጋር ነው ይሰማል። አሁን ቀጥል። የትኛው ኪታብ ላይ ነው ፈጣሪ አላህ ልጅ? አንዋር ኔትወርክን አስተካክል። በቃ ጀማል እንኳን ደህና መጣ። እኔ ጋር እየተሰማኝ አይደለም ያንተ። አሁን ባልከው ላይ ማለት ነው እስልምናን ለቀህ ትወጣለህ እንደ ምናምን ባሳይህ ብለሃል። እስልምናን መልቀቅ ማለት እስልምና ትክክል ባይሆን ኦርቶዶክስ ነው እንደ ትክክል ብዙ እምነቶች አሉ አይደል? እንደ ዓለም ላይ ብዙ እምነቶች አሉ። ኢትዮጵያ ላይ እንኳን ከ5 በላይ እምነቶች አሉ። ኢንሻአላህ በቃ እሱን ተወውና ወደ ቶፒኩ። ለምንድን ነው ልጁ እንትን ስላለ ነው አታክ ስላደረገኝ ነው። እኔ አታክ ካደረጉኝ እንደዛ ልል እችላለሁ። አታክ ባያደርገኝ ኖሮ እኮ እንደዛ አልልም። አታክ ካደረገ ግን አንዳንድ ሰው አታክ ሲያደርግ እንትን ልትሄድበት ትችላለህ። ከዛ አንጻር ብቻ አሁን እዚህ ላይ ወተት ታስተምራለህ እያልን ነው ወይም? ቆይ ጥቁር አዝሙድ ኢንሻአላህ ቀጥል። አታክ ሳታደርጉ ኖርማል አስተምሮትን ብቻ ማውራት ይቻላል። አታክ ካደረገ ግን አንድ ሰው አውቃለሁ ብሎ እኔ ጥያቄ ነው ያለኝ። እኔ እውቀት ያለኝ ተማሪ እውቀት ያለኝ ሰው አይደለሁም። እኔ ጥያቄ ነው ያለኝ ለአንተ። ጥያቄን ተመለስክልኝ ማለት ነው። ሶስት ጥያቄ ያለኝ። የኔ ጥያቄ አንድ፣ ያኔ ዛሬ ብቻ አይደለም በበፊት ቀንም እስልምና ትክክለኛ ያኔ መሐመድ ሐሰተኛ ነብይ ነው፣ እስልምና የመተተኞችና የደጋሚዎች እምነት ነው ምናምን ብለሃል። አሁን በዚሁ ላይ ጨምሬ ማለት ነው እስልምና ትክክል እሺ አይደለም ከተባለ
ዓለም ላይ ብዙ እምነቶች አሉ። ኢትዮጵያ ላይ ራሱ ከ5 ከ6 በላይ እምነቶች አሉ። እነዛም አሉ። እስልምና ትክክለኛ አልሆነም ከተባለ እነዛም እምነቶች አሉ። ከነዛም እምነት ያኔ እነዛም አሉ፣ እነዛም ይኖራሉ። ያኔ ኦርቶዶክስ ብቻ አይደለም። እስልምና ትክክል አለመሆኑን ካስተማርክ እነዛ እምነቶችም እሺ ትክክል ሊሆኑ ይችላሉ ማለት ነው። አንድ ጥያቄ ይሄ ነው። ደግሞ እዚህ ጋር ስንገባ ደግሞ ማንኛውም መተን እንገባለን። እዚህ ጋር አብዛኛውን የሚገባው ዕውቀት መማር የሚፈልግ ሰው አንተ ሳይሆን መጠየቅ ያለብህ የሚገቡት ተማሪዎች እንደዚህ እንደኛ የምንገባው ክርስትናም ላይም ሆነ እስልምና ላይ ያለውን ጥያቄ አንተ ያወቀውን መጠየቅ ይችላል። አሁን ግን እኛ ስንገባ ዝጋ አንተ ጥያቄ ትጠይቀናለህ ማለት አንተ ጥያቄ ከሆነ የምትፈልገው የሚያውቁትን ኡስታዞቹን ሄደህ መጠየቅ ነው እንጂ እኛን ልጠይቀን አይገባም ብዬ አምናለሁ። ሁለተኛው ይሄ ነው ማለት ነው። አሁን ለምሳሌ ዝጋ አላዋቂ ነው እንጂ የሚገባው ለማወቅ ነው እንጂ የምንገባው የምናውቅ ሰዎች እኔ በራሴ አላውቅም ለማወቅ ገባለሁኝ እና ያንንም ጥያቄን አቅርቤ እንድመልስልኝ ነው የምፈልገው ማለት ነው። ኦኬ የነ ጥያቄ እሺ ናክሰሪ ዝምንበት የለም። እስልምና የመተተኞች የደጋሚዎች ነው ብለሃል የሚል አይደል ነው። መተተኞች ደጋሚዎች ምናምን ነገር እንደዛ አይደል ነው። እንደዛ ብዬ ቪዲዮ ሰርች አለ አላስታውስም። አክቹዋሊ አላስታውስም። እኔ በበኩሌ ሰምቼ አላውቅም እንደዛ። ያ ግን ድግምትንና መተትን ሙሐመድ እንደፈቀደ ደግሞ መረጃዎች ልሰጥ እችላለሁ። በብዙ ጣዖታት ስም አይሆን እንጂ በአላህ ስም ድግምት መደረግ እንደሚቻል ኢቭን ላይቭም ገብቼበት አላውቅም። ይሄንን አክቹዋሊ መረጃው እንዳለኝ አውቃለሁ። ኢቭን ክርስትናን አታክ ስታደርጉ እንደዚህ እያላችሁ ስትሳደቡ እዚህ ስማሽ እንትን ብዬ አላውቅም። ኤኒዌይስ ስለዚህ ሜይ ቢ ያልኩበት ሜይ ቢ ስሜታዊ ሰዎችን ቡል ካደረኩኝ እንደዛ አይደለም። አላውቅም። የኢብን መስዑድ ሚስት ራሱ ጠንቋይ ጋር ትሄድ ነበረ። ኢብን መስዑድ ማለት በዋናነት 4ቱ ቁርአንን እንትን ይላሉ ብሎ ያስተምራሉ ወይም ቁርአንን ያስተላልፋሉ ተብለው ከተመረጡት ምርጧ የተባለችው ኢብን መስዑድ ሚስት አይኗ ስትታመም ጠንቋይ ቤት ትሄድ ነበር። ኤኒዌይስ ያውን ከባድ እንትን ያለበት ጋር ማለት ነው። እና እስልምና ለቀህ ትወጣለህ ልስጥህ ቻሌንጅ ታደርገኛለህ። እስልምና ለቀህ ትወጣለህ የሚባል ጥያቄው ምን አይነት ነው? ይሄ እንደዚህ አይነት ስላልክ ስንት ሰው አክፍረህ እንትን ብለሃል? አዳምጡ ቆይ። ስለዚህ ሜይ ቢ እንደዛ የተናገርኩት ካለ ቪዲዮን ታሰማኝ። መረጃ ካለ መረጃህን ማቅረብ ነው። መረጃ ስጠይቅም አዳምጥ። አንተ አይደለም አሁን እየጠየቀኝ ያለው ለኢንሻላህ ነው። ሜይ ቢ እንደዛ ያልኩት ካለ ቪዲዮን ታሰማኝና መረጃውን ከፍታለሁ። አሁን ለተናገርኩት መረጃውን ሰጣችኋለሁ፣ ችግር የለውም። ስለዚህ ከድግምት ጋር ከተያያዘ የተናገርኩት ካለ ሜይ ቢ የመጣሁበትም ወደ ንጽጽር የገባሁበትም ዓለም ከዚህ ጋር የተያያዘ ነው። እናንተ እንደውም ክርስትናን አታክ በምታደርጉበት ላይ ስልጤ ላይ ካስታውሳላችሁ ክርስቲያኑ ያስደግመውብን ነው የኛ ልጆች ትምህርት ሰነፍ የሆኑት ብላችሁ ንብረት ስታወድሙ ነው። የጓደኛዬም ንብረት ስለወደመ ይህ አካሄድ እስልምና ትክክል ካልሆነ ብዙ እምነቶች አሉ። ኦርቶዶክስ ነው ትክክል የሚሆነው ወለ ፕሮቴስታንት ነው ወለ ዋቄፈና ነው። ከነዚህ ብዙ እምነቶች አሉ። አንድ ሰው ከእስልምና ትክክል አይደለም ብሎ ከወጣ ኦርቶዶክስን ብቻ ነው እንደሚከተለው ሌሎች አሉ። እነዛስ ነው እኮ እኔ አንደኛው ጥያቄ። እሺ እመጣለሁ። ፖይንቱ እዛ ላይ ነው። እሺ እመጣለሁ። በቃ ኤኒዌይስ እናሳጥረው፣ ወደ ፖይንታችን እንግባ። ኤኒዌይስ እዛ ጋር እንትን ካለ አምጡት እና የተናገርኩ ካለ ሜይ ቢ መረጃዎች ማቅረብ ስለምችል እንደዛም ብዬም ከሆነ መረጃዎች ያቀርባለሁ ላልኩት፣ ካላልኩም ደግሞ ብዙም እንትን አይለኝም። ኤኒዌይስ እስልምና ሐሰት ከሆነ የትኛው ነው ትክክል የሚሆነው የሚል ነው። ባለፈውም ብያለሁ እኔ ክርስትና ስህተት ነው ማለት እስልምና ትክክል ነው ማለት አይደለም ብዬ ተናግሬያለሁ ለታ። አሁን ደግሞ ዩኒቨርስ እናደርገውና እስልምና ስህተት ነው ማለት ነሰሰርሊ ኦርቶዶክስ ትክክል ነው
ማለት ላይሆን ይችላል እንደናንተ። ለእኔ ግን ትክክል ነው ብዬ ነው ማምነው። አዎ ኦርቶዶክስ ነው ትክክል። አንተ ግን እንደዛ ብለህ አለማመን መፍትሄ ነው። እስልምና ስህተት እንኳን ቢሆን ኦርቶዶክስ ትክክል ያደርገዋል ማለት አይደለም ብለህ ማመን ጤናማ ነው። ከዛ በኋላ መፈተሽ ግን ያንተ ድርሻ ይሆናል ማለት ነው። የትኛው ትክክል ነው ብሎ የትኛው ነው ትክክል ብሎ እንደኔ ብትጠይቀኝ ግን ሌላው የትኛውም ስህተት ነው ከኦርቶዶክስ ውጭ ብዬ ነው ማምነው። ፔሬድ። ሌላኛው ምንድነው እሱ እኛ ምንገባው ልንጠይቅህ ነበረ አንተ ትጠይቀናለህ የሚል ፕሊስ። ታድሶም ሆነ ምንም ምንድን ነው የሚታደሰው? ጫማውን ያድስ። የፈረሰ ቤት ካለ ቤቱን ያድስ። ኑሮው ማደስ ያልቻለ ሃይማኖቱን ነው ያድሳል። ሃይማኖት የምታድሰው ሳይሆን አንድ የተሰጠ ነው። ሃይማኖት ማለት በራሱ መገለጥ ነው። ወንድማችን ጀማል አንድ ጊዜ ይሁዳ በመልእክቱ ላይ አንድ ጊዜ የተሰጠች ሃይማኖት ለእሷ እንድትጋደሉ ጽፍላችኋለሁ ይላል። ነገር ግን ሾልከው የገቡ አንድ የሚዩት አድርገው ይሁዳ በመልእክቱ ላይ ቁጥር 3 ይመስለኛል። ሎክ ወዳጆች ወይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ስንዴ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት አንዴ ነው የምትሰጠው እንጂ የሆነ ሰዓት እየመጣ ምታድሳት አይደለም። እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆኖብኛል ይላል። ስለዚህ አንዴ ነው የተሰጠችው እንጂ የሆነ ሰዓት ምጠግናት፣ የሆነ ሰዓት ምታሻሽላት፣ የሆነ ሰዓት ዳይፍ እያደረግ፣ የሆነ ሰዓት ሳይህ እያደረግ፣ የሆነ ሰዓት ሐሰን እያደረግ ምጠግናት ሃይማኖት የለችም። አንዴ ሳኪ ሆና ትሰጣለች። ከጊዜ በኋላ መጥቶ የሆነ ምሁር ዳይፍ የሚያደርጋት ሃይማኖት የለችም። ለዚህ ነው በኤፌሶ መልእክቱ ሐዋርያ ቅዱስ ጳውሎስ አንድ ሃይማኖት፣ አንዲት ጥምቀት፣ አንዲት ጌታ ይላል። አንድ ጌታ ይላል። ሶሪ አንዴ ነው የተሰጠው። አንዲት ነች ያለችው። እሷን ምታድሳት አይደለችም። ራስን ታድሳለህ እንጂ በሃይማኖት ውስጥ ሃይማኖትን ወደ አንተ ለማምጣት ስትል አንተ አታድሰው። አንተ ልክ ወደ ሃይማኖት ለመሄድ ስትል ራስ መታደስ ግድ ይልሃል ማለት ነው። ስለዚህ ታድሶ ብትል አይመለከተንም ማለት ነው። ራሳቸውን የቻሉ ላይፋቸውን ህይወታቸውን ያድሱ። ያ ነው። ስለዚህ አይድኑም ብለን እናምናለን። ጥያቄው ይህን ይመስላል። ሜይ ቢ ኢንሻላህ እንደውም እኔ ልጠይቅ ነበራል ጠየቀኝ ነው። እንደዛ ነው። ወደ ቶፒኩ እንመለስና እንትና ፓራፍሬዝ አድርገው ቶፒኩን ፍትሀት በሚባለው አንድ ማብራሪያ ስለ ፍትሀት ማለት ነው። ፕሊስ ሙባረክ አትረብሽ። ወደ ቶፒኩ አንዴ ፓራፍሬዝ ታምና የደሃ ፍትሀት ይለያያል እና ምንድነው እሱ? እና ምን አገባኝ እኔ። ተፈታ ሲፈልግ ከሞትክ በኋላ ጅብ ያስበላት፣ ተፈለገ ያቃጥልህ፣ ከፈለገ ይቅበርህ፣ ከፈለገ ውሃ ውስጥ ይጣልህ፣ ከፈለገ ጋራ ላይ ያስቀምጥህ፣ ከፈለገ ፎቅ ላይ ይስቀልህ፣ ከፈለገ ቤት ውስጥ ያስቀምጥህ። ከሞትክ በኋላ በድንህ ምንም ያመጣው ነገር የለም። እንደናንተ የኛ መቃብር ውስጥ ናኪርና ሙንከር መጥተው እዚህ ሐሚት አምታል ብለው በጆሮ ውስጥ ሽብል ጨምረው የሚቀጠቅጡ፣ ሽንት ሸንተሃል ብለው ቂጥህን በሰንሰለት ብረት በቂጥ ውስጥ ጨምረው በአፍ ውስጥ የሚያወጡ መቃብር ውስጥ እንደዛ አስተምሮ እኛ ጋር የለም። ስለዚህ አፍና ትክፈት እንደዛ አፍን ትክፈት። መረጃ ትፈልጋለህ? ናኪርና ሙንከር መጥተው ከጠየቁ በኋላ ዛልዛላቱን በስርዓት እናውራ። ነግሬሃለሁ። ለምን ምን ዘልዘል ነው የምታወራው? ሽንት ከነካ ጨርቅህን መቃብር ቤት ውስጥ ትቀጠቀጣለህ። እኛ ጋር ግን ከሞትክ በኋላ ስጋ ቆሽሻለህ። ኃጢአተኛ ነህ እኮ ተናረህ እየሄድክ ታዲያ ላትቀጠቀጥ ነው? አረ አሁን አንተ ውስጥ የምታወልቀው እኮ ቂጥህ ላይ አራ አይጠፋም። ምን እያልክ ነው? መጀመሪያ ቂጥህን መታጠብ አለበት። ንጹህ መሆን አለበት። የሰው ልጅ ንጹህ መሆን አለበት። ተነቆሻሻ አይደለም እያልክ ያለው። ቻሌንጅ አድርገኝ። ጥቁር አዝሙድ የምትታጠበው እኔ የጠየቅኩህ የሀብታምና አዳምጥ። የምትታጠበው ለንጽህና ሳይሆን ኃጢአትህን ይቅር እንዲባል ነው። ቻሌንጅ ታደርገኛለህ? አይደለም መጀመሪያ የጠየቅኩህ እኮ እኔ ሌላ ውስጥ አስገባኸኝ እንጂ። ምክንያቱም ለምን መሰለህ? እስከዛሬ ተምረህ ማታውቀውን ሰምተህ ማታውቀውን ጆሮ ጭው የሚያደርግ ታሪክ ልንገርህ። ውዱ የምታደርገው አልነግረኝም። ለንጽህና ሳይሆን አዳምጥ፣ ለንጽህና ሳይሆን ኃጢአት ይቅር ማያ መሆኑን እንዳሳየህ እስልምና ለቀህ ትወጣለህ። ቻሌንጅ ታደርገኛለህ? ሰምተው ማታውቀው ልንገርህ። እምነት ልከተል፣ ውሸታም እምነት መከተል አልፈልግም። እስልምና የእውነት እምነቴ ነው፣ እኮራበታለሁ፣ አምንበታለሁ። እሺ አትጩህ። ሱረት ተውባ 108ኛው አያ ላይ ተፍሲር አትጩህ። አዳምጠው ስላነሳው ሱረት ተውባ ተፍሲር
ሱረት ተውባ 108ኛው ተፍሲር ኢብን ከሲር ንጽህናን ራሱ መታጠብን የለመዱት የነብይ ሰሃቦች ከመጽሐፉ ሰዎች እንደሆነ አስቀምጦታል። 40 ዓመት ሙሉ ነብይ አልታጠበም ማለት ነው። ጅብሪል መጥቶ ነው ገና ብልቱ ላይ ራሱ ውሃ እንደዚህ ጨምር እያለ ብልቱ ላይ ውሃ መጨመር ያስተማረው ነብይ ከሆነ በኋላ ነው። አትዋሽ። ቻሌንጅ ታደርገኛለህ እና ከፍ ላድርግ። ቶፒክ ይስራሩ ነው። ቆይ ቻሌንጅ ስፈልግ አድርገኝ። ቆይ ልትዋሽ ስፈልግ ይሁንካ ልትዋሽ ስፈልግ ሰውን ሚዩትና እንትን ታደርጋለህ። እኔ ግን እውነቱ ቆይ ቻሌንጅ አድርገኝ። ያወራኸው ውሸት ነው በለው። ውሸት ነው። እውነት ከሆነ ግን እኔ እስልምና ሐሰት ነው ላለው በለኝ። ውሸታም ነህ እንጂ ተመጀመሪያ እስከ መጨረሻ ሲጀመሩ ጩኸት ወራኩ ውሸት ነው በል። እስልምና ውሸት ነው የምታመጣች በራሴ እንትን ብዬ ነው። አንተ ሙባረክ አዳም ሃይማኖት አንተ ስለከኝ አደረቡ ዛሬ ለማለት ትጃችሁ ዛሬ ምን ሆናችኋል? ግን ምን ሆነ አይደለም አንተ የምታወራው ነገር ስነ ስርዓት ውጭ የሆነ ነገር እያወራ ነው። እስልምናም በጥላቻ በጭፍን ጥላቻ ምንድነው? ዛሬ ምን ሆናችሁ ነው? ጤና ሜላችሁ እንዴ? ከቶፒክ ማውጣ ቶፒክ ጥላቻን ተውና ጭፍን ጥላቻን ተውና ፓራፍሬዝ አድርገውና ቶፒኩን አንዴ ቶፒኩ ላይ ያወሩስ ምንድነው? ምን ሆነዋል ዛሬ? ምን ሆነ? ለምን ታወርደዋለህ? በስተክል እንትን የሚለው ኧረ ሙባረክ ቶፒኩ ላይ ያን ይሄ ነው እስልምና ወይንም ቻሌንጅ አድርጉኝ አልኳችሁ። ቻሌንጅ አድርጉኝ። እኔ መረጃ ካላመጣሁ 2400 ሰው እስልምና ስምነት በል አንተ አለ እንደ የሆነ ከማዛ ጋር አውራ ፕሊስ አዳምጥሽ አንዴ ቶፒኩን ፓራፍሬዝ አድርገው እንትና። እሺ እንግዲህ ዛሬ አላህ ልጅ ለምንድን ነው የሌለው የሚለውን ነገር እያየን ነበር፣ እየተመለከተን ነበረ። ሙስሊሞችን ይህንን ጥያቄ መጠየቅ እንፈልጋለን። ቁርአን ላይ ስንመለከት አላህ ልጅ የሌለው ሚስት ስለሌለ ነው ብሎ የማን ምስክርነት እንመለከታለን? የጂኒዎች ምስክርነት እናያለን፣ የጋኔኖች ምስክርነት እናያለን። ስለዚህ የጋኔኖች ምስክርነት ይዛችሁ ነው ወይ የቀደምት ነቢያት አስተምሮ ያጠፋችሁት እና እንደ አዲስ አይ በቃ ይሄ ነው ትክክለኛው አስተምሮ አምላካችን ይህ ነው ብላችሁ ልትቀበሉበት የቻላችሁት ነገር የሚለውን ነገር እያየን ነበረ። የጠቀስነው ሱራ 72:3 አይተን ነበረ። እነሆ የጌታችን ግብር ላቀ ሚስትንም ልጅንም አልያዘም የሚለውን ክፍል አይተናል። ይሄ ምስክርነት ምንድን ነው? የጋኔኖች ነው። እና እስቲ ለወንድሞቻችን ጥያቄ እናቀርባለን። ይህንን ምን ብሎ ይመልሱልናል? አንድ ምስክርነት አለ ወይ? ቀደምት ነቢያት አምላክ ልጅ የለውም ያለ ብሎ ያስተማረ ከመሐመድ ውጭ ብለን እንጠይቃለን። ካለ ማስረጃውን ከነሱ እንቀበላለን። እስቲ ለአላህ እድል እንስጠው። እንትና ጨርሷል። ሙባረክ ይጨርስና ክፍት ስለሆነ እሺ፣ ሙባረክ አለ። ሙባረክ እሺ፣ ወርዷል። አላህ እሺ፣ መራባ ኦኬ፣ እንኳን ደህና መጣህ ወንድማችን። እንኳን ሰላም ቆያችሁ። መልካም። ቁርአን በተለያየ ቦታ ላይ ለአላህ ልጅ ያዘ ያሉ የመጽሐፉ ሰዎችን ለማረም ወይንም ደግሞ ለመቃወም እንደመጣ እንደወረደም ይናገራል። የእኛን አስተምሮ አድሬስ አድርጎ የተቃወመበት ጥቅስ የትኛው ነበረ? ማን ነው ልጅ የሌለው? አላህ ነው ማለት የእኛን አስተምሮ እየተቃወመ ነው አይደለ? ለእኛ ነው ምላሽ የሚመስለው። እኛ አላህ ከዚህ የጸዳ ነው። ለአላህ እኮ ልጅ አይገባውም ማያዝ። ምክንያቱ ምንድን ነው? እሱ ልጅ የለውም ሲል እኛ ቆይ ስለእናንተ አስተምሮኝ ምን አገባን? ስለ ራሳችን እንጂ እየገባችሁ በእኛ ነው። አላህ ከሁሉም የጸራ ነው። ሲጀመር ልጅ ምናምን ለሱ አይገባውም። ተፈለክ ወደ ቁርአን አንቀጽ ተፈለክ መስጠት እንችላለን። አላህ ከሁሉም የታውቃል። እንዲያውም እዚሁ ዳራ መጣት ትችላለህ። ቁል ሁወላሁ አሐድ መቅራት ትችላለህ ማለት ነው።
እኔ ጋር የተቋረጠው አላህ ተባረከ ወተዓላ እንደማይወልድም ማለት ነው እ እንደማይወልድም ኦኬ እዚህ ቁል ሁወ አላሁ አሐድ ላይ መሄድ ትችላለህ እኮ አሁን የለቆን አንቀጽ ላይ ሌላም እስር እሺ መልካም እሺ እሱ የባህሪ ልጅነትን እሺ በዛ መልኩ የርክበት እሺ የጸጋ ልጅ አባት ተብሎ ቢጠራ ምንድነው ችግሩ? የጸጋ ልጅ አባት ተብሎ እንደ ለፈጣሪ ነው ፈጣሪ እኮ አንድ ብቻ ነው እንዴት አባት ይኖረዋል? እንዴት እሱ አባት ይኖረዋል አይደለም ያልኩት አባት ለምን ቢባል ነው ያልኩት ለፍጡራኑ በጣም ችግር ያ ከሆነማ በፍጡር መልኩ ገባ አባት ቢባል ያ ከሆነማ በፍጡር መልኩ ገባ ስለዚህ አይገባውም ችግር አለው እንዴት ነው የሌለው ችግሩ ምንድነው ለምሳሌ በፍጹም ችግሩ ምንድነው ሽርክ ነው በቃ አምላክ በቃ ልጅም አይኖረውም አባት ሊኖረውም አይችልም ልጅም ሊኖረው አይችልም በቃ አምላክ አንድ ነው እንዴት አባት ሊባል ይገባዋል ወይስ ደግሞ አለው ሊባል ይችላል አንተ ነህ ለምሳሌ የቁርአን አንቀጽ የገለጽከው ምንን በተመለከተ ነው እሺ አላህ አይገባውም ስትል ምንድነው እሱ ቤዝመንት ምንድነው ማለት ቁርአኑን ቤዝ አድርገህ ብቻ ነው ወይንስ በዚህ ምክንያት አላህ አባት ከተባለ ወይ አይገባውማ እኮ ዝም ብላ አይገባውም እኮ መልስ አይሆንም እኮ ለመሰለ አይገባውም ስትል ቤዝ ያደረከው ምንድነው ቁርአኑን ከሆነ ቁርአኑ ደግሞ ምንድነው እሱ ያ ነገር የትኛውን ጥቅስ ያ ጥቅስ እውነት ያስኬዳል ወይ ብለን እናየዋለን ዝም ብለውን አይገባው መልስ አይሆንም እኮ መሄድ ለምሳሌ ለፈጣሪ ይገባል ብለህ ታስባለህ መሄድ መምጣት መነሳት ወይ አላህ መሄድ መቀመጥ መነሳት ለፈጣሪ ይገባል ብለህ ታምናለህ ላ አይገባውም ለሱ በራሱ ሂደት ያን والله اعلم ولكن ግን ቴንክ ዩ ሎክ ለፈጣሪ መሄድ መነሳት መቀመጥ መቆም ምናምን የሚባል በፍጹም አይገባውም ምክንያቱም ብዙ ስህተቶችን የሚያመጣ ስለሆነ መሄድ መነሳት መምጣት መቆም የሚባሉ ነገሮች የፍጡራን ባህሪ ስለሆኑ ለአላህ ግን ተነግሮለታል ኤኒዌይስ ፖይንቴ ስላልሆነ ነው እንኳንም ይሄንን እንደ ኮንፌስ አደረግ ሰማሉ መረጃ ትሰጠኛለህ ይሄ እኮ የፍጡራን መልክ እኮ ነው እያስያዝከ ያለው ይሄዳል ይንቀሳቀሳል ምናምን ስትለው እኮ የፍጡራንን እኮ መልክ አስያዝከው እኮ ቆይ ሰማለሁ ያ ጥሩ ነገር ብሎ ነበር ይንቀሳቀሳል ይሄዳል ምናምን አላህ ቆይ መሄድን ማይ ጋድ መታል አላህ ያ መሄድ የፍጡራን ባህሪ ነው የፍጡራን ባህሪ ከሆነ ሄደ መጣ ተብሎ ሊነገር አይችልም ለፈጣሪ ላላ ግን ጸድቆለታል ፍጡር መሆኑን የሚያሳይ ማለት ነው ኤኒዌይስ ወደ ዋናው ፖይንታችን እንመለስና ስለዚህ ልጅ አይገባም ስትል በእንደዚህ አይነት መስፈርት ነው ማለት የሚለው ኦኬ ማለት የምትሉት መሄድ ሜይ ቢ መሄድ የቦታ ለውጦችን ማሳየት ማለት ነው መሄድ ማለት ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ማለት ነው የታይምና የዲስታንስ ለውጦች አሉት ማለት ነው ከአንድ ቦታ ወደ አንድ ቦታ መሄድ ማለት ነው አይደለ መሄድ ማለት ይሄ ደግሞ የሚሰራው ምን ውስጥ ነው ይሄ ህግ የሚሰራው ምን ውስጥ ነው ፕሌስ ላይ ብቻ ነው ብላክ ሆል ላይ ስትሄድ ይሄ ህግ አይሰራም የፊዚክስ ህግም የለም ወደ ሲንጉላሪቲ ስገቡ ይሄ ነገር ሲዝ ያደርጋል ይቆማል እንደዚህ አይነት ነገር ስለዚህ መሄድ
ኢንፋይናይት ነው የሚሆነው ወደ ሲንጉላሪቲ ከገባችሁ። አላህ ፍጡር ለመሆኑ መረጃ ሰጠኛል። ምን መረጃ ሰጠኛለህ? አላህ ፍጡር ለመሆኑ መረጃ ሰጠኛለህ? ራስ ነገርከኝ እኮ መሄድና እናጸድቅም ካልክ በኋላ አላህ እንደሚሄድና እንደሚነሳ እንደሚወጣ እንደሚገባ እኮ ስለምታጸድቀው ማለት ነው። እኔ ላውራ እኮ የመሄድ ባህሪ እኮ ስታረቅ በፍጡር ነው የሚገባው። ገባ? ለአላህ ደግሞ ልጅ አይገባውም። አላህ ተባረከ ወተዓላ አይወልድም አይወለድም። ይሄ አንድ እሱ ንግግር ነው፣ የእኛ ንግግር አይደለም። አላህ ምክንያቱ ተፈለክ ከእያንዳንዱ አንቀጽ ነው። ምክንያቱ ምንድነው ነው? በቃ አላህ ተባረከ ምክንያቱ የማይወልድበት ነው። አላህ ተባረከ ወተዓላ የማይወልድበትን እኛ መናገር አንችልም። ምክንያቱም አልተቀመጠልንም። ለሚሊድ ወለሚውለድ አለቀ። አይወልድም አይወለድም አንድ ነው። በቃ አልዓለሙን ፈጣሪ ነው እንጂ የተፈጠረ አካል ስላልሆነ ማለት ነው። ታንኪ በቃ ይበቃል። የተፈጠረ አካል እንደሚያደርጉትን አካላት ድርጊት ግን ያደርጋል። መምጣት መሄድ ምናምን ደግሞ ይነገርለታል። ውሽ የፍጡራንን ባህሪ ያደርጋል። ኤኒዌይስ ሀያት እንኳን ደህና መጣሽ። ሀያት መሰለኝ የሚለው ጀማል ይቀድምሻል። እስኪ ታላ ባህሪ ያደርጋል ቢባልም አንድ ጊዜ እዚህ ላይ ሐሳብ ለመስጠት የፍጡራንን ባህሪ ያደርጋል ቢባልም ታዲያ እንዴት ሊረዳ ይችላል? አሁን አንተ እንዴት ነው የምትረዳው? መሄድን ለመግለጽ መሄድ ተብሎ ካልተነገረ የሰው ልጅ በምንድን ነው የሚረዳው? ነገር ግን መሄድ ማለት እንደ ሰው መሄድ አይደለም። መስማት አላህ ይሰማል ሲባል እንደ ሰው አይደለም። አላህ ያያል ሲባል እንደ ሰው አይደለም የሚያየው። ግን ለአንተ የሚገባህ አላህ ያያል የሚለውን አላህ ያያል ተብሎ ሲነገርህ ነው እንጂ አላህ ተብሎ ለምሳሌ ያያል የሚለውን ለመግለጽ ሌላ የሰው ልጅ በማያውቀው አላህ ብሎ ለምሳሌ የሆነ ቃላት ቢጠቀም እያየ መሆኑን በምንድን ነው የምትረዳው? አንተ እንድትረዳው ነው ይሄን ባህሪ የተነገረው እንጂ እንደ ሰው መሄድ፣ እንደ ሰው መስማት፣ እንደ ሰው መራመድ፣ እንደ ሰው ምናምን አድርገህ ባትረዳው ጀማል ሐሳብ ለመስጠት ነው። ዝላ አመሰግናለሁ። ነገር የለውም። አይ እንደ ሰው የሚል ነሰሰርሊ እንደ ሰው አላልኩም። መሄድ የሚለውን ብቻ ነው ያጸደቅኩት እንጂ እንደ ሰው የሚለውን አይደለም። ምክንያቱም የተለያየ አካሄድ መንገዶች ምን ለማለት ፈልጌ ነው እዚህ ጋር የአላህን ከሰው ጋርም ሆነ ከሌላ አላህ ከፈጠራቸው ነገራቶች ጋር አታመሳስለው ለማለት ነው። አላህ የዚህ የዓለሙ በሙሉ ኻሊቅ ነው፣ ፈጣሪ ነው፣ የማንኛውም ነገር ፈጣሪ ነው። እና አንዴ ልጨርስልህና ትናገራለህ። አንዴ እንግባባ አይሻልም? አካላትን ታጸድቃለህ ላላ የአካል ክፍሎችን የማንንም አይመስሉ ታጸድቃለህ? ታጸድቅም? የማንንም አይመስሉም። ለምሳሌ እጅ መኖሩን ለመግለጽ አላህን ምን ትባል? አንተ ምን ብትባል ነው የሚገባ? እጅ አለው ወይ? የማንንም አይመስል እጅ አለው የለውም? እየነገርኩህ እኮ ነው። ይሄንን አንተ አሁን ለመረዳት አላህ እጅ አለው እግር አለው ወይንም አይን አለው ለማለት ለአንተ እንድትረዳው የተገለጸልህ ነው እንጂ እጅ አለው ሲባል እጅ አለው ተብሎ ለመግለጽ ሌላ ነገር ብትባል እንዴት ሊገባህ? ጨርቅ ተብሎ እጅ አይገለጽም። ለአንተ ሊገባህ ለምሳሌ አሁን ጀነት ውስጥ ማር አለ ይባላል፣ ወተት አለ ይባላል። በዚህ ከተረዳሁ ልንገርህ፣ ወተት አለ ማር አለ ሲባል ግን እዚች ምድር ላይ ያለውን ወተትና ማር አይደለም። አንተ ስለ ማርና ስለ ወተት እንድትረዳ ማርና ወተት ተብሎ ካልተገለጸ ሊገባህ አይችልም። ነገር ግን ጀነት ውስጥ ያለው ማርና ወተት የተለየ ወተት ነው። ለአላህም የምሰጣቸው እነዚህ እጅ፣ እግር፣ አይን ምናምን ብለህ የምትለው አንተ እንድትረዳው ነው እንጂ የሰው አይነት ወይ የእንስሳ አይነት አድርገህ በአንተ አእምሮ ልክ አትሰበው ለማለት ነው። ጀማል ከተረዳኸኝ ሚት አታደርግ። እኔ እኮ የእኛን አይነት ብዬ አልጠየቅኩም። መች ወጣኝ አለው ወይ ይህንን ታጸድቃለህ ወይ ብቻ ብዬ ነው የጠየቅኩህ። የማንንም አይመስል ብዬ እኮ አልኩህ። እንዴት ይሄ እኮ የተነገረ ነገር እኮ ነው። ምን እኔ ያጸደቅኩት አላጸደቅኩት አንተ ወደምትፈልገው ፖይንት ሰውን እንዲሄድ ሳይሆን ማድረግ ያለብህ። ፕሊዝ ጀማል ታውን በኋላ የሆነ ክስ አትመስርት። ካሁን በኋላ ጥያቄው ላይ ብቻ መለስ።
ስለዚህ ይህን የምታደርግ ከሆነ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ሰማይ ይመጣል ይላል። ስለዚህ ይመጣል ሲል አላህ ነው ወደ ቅርቢቱ ሰማይ የሚመጣው ወይንስ? ታዲያ መውረድ ማለት ወደ ቅርቢቱ ሰማይ ይመጣል አይመጣም? ያኔ ይሄንን በምን ቃላት ቢነገርህ ነው አንተ እንደ ሰው ልጅ ልትረዳው የምትችለው? ይህን እንድትረዳው ነው እንጂ የተደረገው እንደ ሰው እየወረደ እየወጣ አድርገህ አትሰበው። ፕሊስ እኔ እንዴትም ይውረድ ይውጣ፣ ፕሊስ እባክህ። እኔ ፕሌን አለ ውፍ ብሎ የሚሄድ አለ፣ ጦጣዎች አሉ እየዘለሉ ከግንድ ወደ ግንድ የሚሄዱ ወፎች አሉ እየበረሩ የሚሄዱ። ይወርዳል የሚለውን ብቻ ነው እኔ። ሙቭመንት አለ ያልጠየቅኩን ለምን ትመልሳለህ? እኔ እንደ ሰው ወይን እየሮጠ ወይን ቀስ ብሎ ወይንም በሊፍት ወይም ምናምን ብዬም አልጠየቅኩም። ይወርዳል ወይ ብቻ ነው። ምክንያቱም ይኸውልህ ጀማል ራስህ ይሄ ነገር በጣም አይምሮን ተቆጣጥሮት ቻሌንጅ እያደረገ ስላለ እኔን አኪዝ ታደርጋለህ። እኔ ያላልኩትን ማለት ነው። ቅድምም ብለሃል ለአንተ እንዲገባህ ነው እንጂ አልተነገረም። የለም አይነት ስታፍ ስለተጫወትክ ነው። የአባሾችን አቂዳ መሰል የሚል ስለሆነ እሱን እንድታጠራ ብቻ ነው እንጂ ቶፒክም አይደለም። እዚህ ውስጥ ማውራትም ፍላጎቱም አይደለም። ዛሬ ፍላጎቱም ስለሌለኝ ማለት ነው። የግብር አካላትን በግብር አካል የተገለጠ ነው የሚል አይነት እሳቤ ስለያዝክ እውነት አካል ነው የምታጸድቀው ወይንስ የግብር አካል ነው የምታጸድቀው የሚለውን እንድትለይ ብቻ ስለፈለኩ ነው። ኤኒዌይስ መጨረሻ ላይ ግን ያው ይወርዳል የሚለውን ካሰበትክ ወደ ፖይንቱ እንመለስ አይሻልም? ጀማል ተቆርጧል። ቀጥል አለው እየሰማሁ ነው። ኦኬ። ስለዚህ እነኝህን አካላቶች የማንም አይመስሉ ብለህ ካጸደካቸው ከተስማማን ኦኬ። እነኝህን አካላቶች ልጅ የለውም የሚለውን የተቃወምክበት ምክንያት ምንድን ነው? እሱ አላህ እንደ ፍጡራን ስላልሆነ ልጅ የለውም። ወንድም ቀድመም እየነገረህ ነበር። አላህም ተናግሯል አይወልድም አይወለድም ተብሎ ማለት ነው። በቂ መሰለኝ። መልካም። ስለዚህ እንደ ፍጡራን ስለሆነ ነው አላህ እጅና እግር ያለው። ሳልፈልግ እዚህ ውስጥ ገባው ማለት ነው። ምክንያቱም እኔ የምትላለኝ አንተ እንድትረዳው ነው ይሄ የተነገረው። ስለዚህ እኔ እንድረዳው ደግሞ ልጅ ያለውን ልጅ ብሎ ለምን አይነግረኝም? የእኛን ማይመስል ልጅ። ምክንያቱም የሆነ አርጉመንትን ደጋግመህ እየተናገርክ ስለሆነ ነው። ልጅ የለውማ። ኦኬ፣ ለምንድን ነው የሌለው? አምላክ ፈጣሪ ልጅ ስለሌለው እሱ ብቸኛ ነው። አይወልድም አይወለድም። ኦኬ፣ መወለድ ማለት ምን ማለት ነው? አልወለደም አልተወለደም። አልወለደም አልተወለደም። ሰው ወልዶ ሊሆን ይችላል ማለት ነው። ኦልራይት። የመውለድ አቅም አለው፣ ፖቴንሻሉ አለው። ኩን ፈይኩን ነው። አላሁ ዐዘ ወጀል የሚፈልገውን ነገር ሁን ይለዋል፣ ይሆናል። ኦኬ፣ ያቺ ኩን ራሱ ፍጡር ነች። ትዕዛዝ ኩን ምንድን ነች? ትዕዛዝ ነው። ምኑን ነው የሚያዝበት? ዓለም ኩን ማለት ነው። ቆይ ኩን ራሱ ጋር አለች የለችም? የሚፈልገውን ነገር ያዛል፣ ይሆናል። ኩን ራሱ ጋር ነበር። ከሱ የወጣችሁን አይደለም ያልኩህ። ዓለምን ሳይፈጠር ከፍጡራን ጋር ሳይነካካ ማለት ነው። ኩን ነበረው አልነበረው? ኩን የሚልባት ነበረው አልነበረው? ሁን የሚለው እኮ ለሚፈልገው ነገር ለሚፈጥረው ነገር ነው። ስለዚህ በማንኛውም ሰዓት የሚፈልገውን ነገር እሱ የሚልበት ነገር አለው የለውም? እሱ ነው እኮ የሚለው። ኦኬ። ስለዚህ እንደኛ ዝርቡ ቃል ነው ያለው እያልከኝ ነው? ምን ዝርቡ ቃል ነው እንደኛ እያልከኝ ነው? ስለዚህ የሆነ ሰዓት ሲፈልግ ኩን ይላል።
ይሄንን ኩን ለማለት ራሱ ፖቴንሻል አለው ወይ? ያ ፖቴንሻሉ ኩን የምትለዋ ፖቴንሻሉ እሱ ዘንድ ያለችው ኢተርናል ነች ወይንስ የሆነ ሰዓት ላይ የጀመረች ነች? የተረዳው አልመሰለኝም ጥያቄህን። ግን ምናልባት አላህ ይሄንን ምድርም ሰማይን ዓለምን ይሄን ከውኑን ከመፍጠሩ በፊት መሆን ያለበትን ነገር እንዲሆን የወሰነበት ውሳኔዎች ስለ ሰማይ፣ ስለ መሬት፣ ስለ ሰው ልጅ አልጠየኩም። ቀድር አይደለም ቶፒክ። ታዲያ ምንድን ነው የምታወራው? ያንን የወሰነበት ቃሉን ነው የጠየቅኩህ እኔ አይደለም። እንትና ጀማል አይሰማም። ኡፈይ ምናልባት እኔ በተረዳሁት ማለት ነው። እሰማለሁ ትሰማለህ? ኩን የምትለው ቃል ፍጡርና ፍጡር አይደለም የምትለው። እሺ አይደለም። ይሄ ጥያቄ ይሄ ነው አይደል? እሺ ቀጥል። ስለዚህ ይሄ ባህሪ ይባላል። አሐደል ከላም ስናይ ባህሪው ምናልባት ይሄ የአላህ ባህሪ ነው። ገብቶሃል? ከላም ነው፣ ወደ ከላም ነው የሚሄደው። ከላም ማለት የአላህ ከላሙላህ የአላህ ካለ ንግግር ለአላህ ባህሪ ነው እንጂ ፍጡር አይደለም። የአላህ ባህሪው ነው። ኦኬ ባህሪው ነው። ከላም የአላህ አላህ ሁን የምትለው ቃል ማን የአላህ ባህሪ ነው እንጂ እንትን አይደለም። እሺ ያ ባህሪው ዘላለማዊ ነው ብለህ ታምናለህ? ዘላለማዊ ነው ባህሪው። ባህሪው ዘላለማዊ አለ። አላህ ኢንሻ ፈዓል ወይ ለም ይሻ ለም ይፈዓል። አላህ አንዳንድ ሲፈተል ፍዕልየና አዘልይ የሚባል ነገር አለ። ምናልባት አንተ ላታውቀው ትችላለህ። ፍዕልይና አዘልይ የሚባል ነገር አለ። ፍዕልይ ማለት አላህ በፈለገው ጊዜ ለምሳሌ አላህ ከዓርሽ በላይ መሆኑ፣ እንደዚህም ደግሞ በሶስተኛ ሌሊቱ መውረዱ፣ ይሄ ፍዕልይ ይባላል። ገብቶካል? ፍዕልይ ማለት አላህ በፈለገው ጊዜ ባሻው ጊዜ የሚሰራው ማለት ነው። አዘልይ የሚባለው ደግሞ ያኔ ከራሱ ማይለቀቅ ለምሳሌ ለአላህ እጅ መኖሩ ፊት መኖሩ በራሱ የሚያምረው የሆነው ከሰው ልጅ ማይመሳሰለው መኖሩ ምን ይባላል? ይሄ አዘልይ ይባላል። መቼም አላህ ከመገለጽ ያው ማይወገደበት የሆነው ማለት ነው። ድሮም ተገልጾበታል፣ ዛሬም ተገልጾበታል። እስከ ቂያማም ድረስ መቼም ቢሆን አላህ የሚገለጽበት የሆነው መቼም ቢሆን ገብቶካል? ይሄ አዘልይ ይባላል። ኦኬ። ስለዚህ የልጁ ጉዳይ እንዴት ነው? ልጁ ጉዳይ አላሁ ስብሐነሁ ወተዓላ ለም የሊድ ወለም ይውለድ። ምናልባት ታውቀዋለህ። አላህ አልወለደም አይወለድም ነው። ገብቶካል? አይወለድም። ምክንያቱም ስለዚህ ልጅ የለውም ማለት ነው። ልጅ አላስኩም። ለምን? ምክንያቱም የተብቃቃ ጌታ ነው። ለገኒኝ ነው። ተብቃቅቷል። ስላልተብቃቃ ነው እንደ እጅ አይኖረው። ስላልተብቃቃ ነው እንደ ወደ ታች የሚወርደው። ይሄ የአላህ ባህሪ ነው። ገብቶካል? ልጅና ልጅ ማለት ለምሳሌ የአንተ ልጅ የአንተ የኡፈይ ልጅ ለኢስላም። ስለዚህ ያለፍኩን እንደገና አልጀምር ማለት ነው። ስለዚህ ባህሪው ነው አልከኝ። ያላ ባህሪ በታይም ውስጥ ይለዋወጣል እያልከኝ ነው? ምኑ የምኑ ባህሪ? ባህሪው ያው ጥያቄን ወጣ። የአሁኑ ቶፒክ ትተዋለ? አልተውኩትም። እሺ ባህሪው ቀያየራል እያልከኝ ነው? የአላህ ባህሪ እና ከፈጠረ በኋላ አሁን ለምሳሌ ኤግዛምፕል፣ ምክንያቱም የጠቀስካቸውን ሁሉ እነኛ ያላ ባህሪ ናቸው አልከኝ። ለምሳሌ ልጅ አይምን እጅ መኖሩ እንትኑን አልና ተዛ ስለመውረዱ ስለ ባህሪው ነው አልከኝ። ስለዚህ ዓለምን ከመፍጠሩ በፊት ወደ ቅርቢቱ ሰማይ ይወርድ ነበር። መቼ እኮ ረሱል ዓለይሂ ሰላም ነግሮናል። አላህ እንደሚወርድ ነግሮናል። አሳዲቁል መስዱቅ ዓለምን ከመፍጠሩ በፊት አልተነገረንም። እኛ ፈልሰፋ እስላም ውስጥ ፈልሰፋ የለም። በተነገረን ልክ አላህ ይወርዳል ብለዋል። ይወርዳል ብለዋል። ሱራ 754 እኮ ሰማይና ምድር ራሱ ፍጥረት የተፈጠረው በ6 ቀን ነው ይላል እኮ። ዓለም ከመፈጠሩ በፊት ወደ ቅርቢቱ ሰማይ ይወርዳል ወይ ስል እንዴት ሌላ እንትን ውስጥ ገባል? የለም ቅርቢቱ ሰማይ የሚባል ነገር የለም እንጂ ሲጀመር ሳይፈጠር አላህ ምን ይተኛ ይወርዳሉ ብለዋል። ገብቶሃል? ይወርዳል ብለዋል። ተፈጠረ በኋላ ነው አጡ። በቃ ተላልፈናል። ኢስላም አንተ ስታክ ያደረከው መልስ ዋዴ ነው። ቅርቢቱ ሰማይ የሚባል ራሱ የለም።
ሰማይና ምድር የለም ሲጀምር ባሌለበት ላይ ነው የጠየቁት። ባሌለበት ላይ ያ ባልነበረበት ላይ የነበረው ባህሪና እነኚህ ከተፈጠሩ በኋላ ተለያየ ማለት ነው። በአንተ አባባል መሰረት ይሄስ ምን ብያለሁ? ቅድም ምን ብያለሁ? አንተ ባህሪው ነው አልከኝ እኮ ይሄ የአላህ ባህሪ ነው። ናም ባህሪ በሁለት ይከፈላል። ባህሪ ናም አልተረዳኝም። ባህሪ በሁለት ይከፈላል። እስቲ ማስረጃ። ሲፈተል ፊዕሊና ሲፈተል አስሊ ይባላል። ማስረጃ ከቁርአን እስጠኝ። ምኑ ለምኑ ላወራኸው በሁለት ይከፈላል ያለው ባህሪ ምን ሐዲስ ጥቀሰው። ينزل ربنا ينزل الله تبارك وتعالى ما እኔ የጠቀስኩት ነው። حين يبقى ثلث الليل الآخر حين يبقى ثلث الليل الآخر ለኢስላም እሱ የአላህ ባህሪ ይከፈላል የሚል አይደለም። አዎ ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ይወርዳል። ምን አገናኘው? የአላህ ባህሪ ይከፈላል የሚል አይደለም። አዎ እና ይሄ እኮ የሚባለው በሁለት ይከፈላል የሚባለው ይሄ እስንባጥ ይባላል። በሐዲሱ ላይ እሺ፣ ወደ ቶፒኩ በሐዲሱ ላይ ለኢስላም አታመጣ መቼም ስለማታመጣ ወደ ቶፒኩ መልሰውና የክርስትናን አስተምሮ የተቃወመበት ጥቅስ አለ ቁርአን ውስጥ አላህ ልጅ የለውም ሲል መቼም ስለማታመጣ ነው። የምታመጣ ከሆነ ባደላለኝ ወደ ዋና ቶፒኩ መልሰው አላህ የተቃወመበት ሐዲሱ ላይ ቆምና እኔን ጠይቅ። የምን ሐዲስ? አሁን ጠይቀው የምን ጠይቀው ነበር። አላህ ይወርዳል ባህሪው ይቀየራል ብለህ ወደ ልጁ ተመለሽና ቶፒኩ ላይ ታጅማ ነው ሞተኝ። አይ እንትና ስገባ ነው ስገባ ነው ጣልቃ አላህ ቋርጠኛል። አላህ ባህሪ ይቀየራል። ስለዚህ እኔ መልስላለሁ አያት አንዴ ኢስላም። ስለዚህ አሁን ወደ ፖይንቱ ተመለስና አላህ ልጅ የለውም ሲል የክርስትናን አስተምሮ እየተቃወመ ነው ወይንስ የራሱን አስተምሮ ነው የመጣው? እስልምና የክርስትና አስተምሮ እየተቃወመ ነው። ክርስትና ለምሳሌ ኢየሱስ ወይንም ዒሳ የአላህ ልጅ ነው ይላሉ ነሳራዎች ማለት ነው። ገብቶካል? እሱን ተቃውሞ ነው ያለው። ስለዚህ ልጅ የክርስቲያኑ ነሳራዎች የአላህ ልጅ ነው ሲሉ አላህ ሚስት አግብቶ ወለደ ያሉበትን ጥቅስ ልትሰጠኝ ትችላለህ? እኮ የአላህ ለምሳሌ ወቃየት ነሳራ መሲሕ ብኑላህ አሉ። መሲሕ ማለት ያው አልመሲሕ ማለት ዒሳ ነው። ዒሳ የአላህ ልጅ ነው አሉ። ማን ነሳራው ልጅ ነው ያሉበት እያልኩ እኮ ነው። አላህ ሚስት አግብቶ ልጅ ወለደ ያሉበት አለ ወይ? ይሄ ክፍል ሌላ ሁለት ሰዎች ስላሉ በዚህ ትስማማለህ? ቆይ ቆሰንተና ሳትፈተው ተቃሳው ጥቅስ ነው የምኑ ተቃሳው ዳይሬክትሊ የተቃወመበትን ክርስቲያኖች ወይንም ደግሞ አንድ ጥቅስ ሲጥቀስ የመጽሐፉ ሰዎችንና ክርስቲያኖችን ዳይሬክትሊ ኮት አድርጎ የተቃወመበትን ማለትም ትክክለኛ አስተምሯታቸውን አድሬስ አድርጎ ማለት ነው። አልገባኝ የምታወራው ነገር። ትክክለኛ ክርስቲያኖች የሚያምኑት አለ፣ አይሁዶች የሚያምኑት አለ። እምነታቸውን በትክክል ተረድቶ የተቃወመበት ተረድቶ ልካ ኦኬ። ቀደም ብለኛል መሰለህ ያላ ቃል ምንድን ነው ብለኛል? ባህሪው ነው ብለኛል አይደለ? ነዓም እንትን ላድርገህ ባህሪው ነው ብለኛል አይደለ? ብያለሁ። ኦኬ ቃሉን ልጅ ብትለው ምንድን ነው ችግሩ? ልጅ ስላለን እኮ ነው። ይሄ እኮ አላህ እያወገዘ ነው። ይሄ እኮ ከላሙላህ በሚለው ቁርአን መጥቷል። ገብቶካል? ሐታ የስመዕ ከላም አላህ ተብሏል። ገብቶካል? ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ የስመዕ ከላም አላህ። ይሄ እኮ የአላህን ንግግር እስኪሰማ ድረስ። ይሄ ደግሞ ልጅን በማውገዝ ደግሞ መጥቷል። አትጩህ። ማጮህ አይደለም እኮ ማረጀ ቁጭ ያደረግከው እኮ ነው። ማጮህ አይደለም። አዳምጠኝ እሺ። ነው ፖለቲካ አይደለም። ማነው የሚናወራው? እስላሚክ ነው። ቁርአን ያላ ቃል ነው አይደለ? ነዓም። ቁርአን ፍጡር ነው አይደለም፣ ባህሪ ነው። ኦኬ ቁርአንን ልጅ ብለህ ብጠራው ቁርአን ብለህ የጠራኸውን ልጅ ብለህ ብጠራው
ልጅ እኮ አላስኩም ነው ያለው። ወንድም የት ነው የምትሄደው አንተ? ቁርአን ላይ ቁርአኑ ከላም አላህ ብሎ ነው የአላህ ንግግር ነው ያለው። ገብቶካል? ቁርአን ብለህ የጠራኸው ለሚተኺድ ወለድ ነው የሚለው። ቁርአን ልጅ አልያዘም ነው የሚለው። ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው ችግሩ ምንድነው? ችግሩ ምንድነው? ሰው እኛ ሙስሊሞች በገይብ ነው በቁርአን በመጽሐፍ ነው የምናምነው እንጂ ፍልስፍና አንገባም። ገብቶካል? ስለዚህ አታውቀውም ማለት ነው። ምን ችግረው ሳይሆን ቁርአን በማረጃ ነው የምንሄደው እኛ። አታውቀውም ማለት ነው። ታንክ ዩ። እሺ